በሀገራችን ኢትዮጵያ ሰባተኛው ጠቅላላ ምርጫ ሊካሄድ በሁሉም አካባቢዎች በሚገኙ ምርጫ ጣቢያዎች የመራጮች ምዝገባና የካርድ አወሳሰድ ሂደት እየተከናወነ ይገኛል። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ ለክልል ምክር ቤት እጩ ሆነው በሚወዳደሩበት ዛላ ደረማሎ ምርጫ ክልል ጋልማ ምርጫ ጣቢያ በመገኘት የመራጭነት ካርድ ሲወስዱ እንደተናገሩት ሀገረ መንግስትን በዘላቂነት ለመገንባት ሰላማዊ የዲሞክራሲ ሂደት ወሳኝ ነው ብለዋል። በዘንድሮ ዓመት ደግሞ በኢትዮጵያ ደረጃ ስንወስደው ለሁሉም አካባቢ አይደለም ለኢትዮጵያ ለአፍሪካም ተምሳሌት በሚሆን ደረጃ ህዝቡ የሚፈልገውን ነገር መምረጥ የሚችልበት መደላድል እንዲፈጭ ተደርጓል። አሁንም ሁሉም ህዝብ ደግሞ በነቂስ ወጥቶ በተባለችው ጊዜ ካርዱን ወስዶ የምርጫ ጊዜውን እንዲጠብቅና በአግባቡ የፈቀደውና የሚወደውን ሰው እንዲመርጥ የሚደረግበት ነውና እኔም የዚህ ድል ተጋሪ በመሆኔ ደስተኛ ነኝ። የራሴን የምርጫ ካርድ ወስጃለሁ። በመራጭነት ካርድ አወሳሰድ ሂደቱ የአካባቢው አርሶ አደር ከእርሻ ስራው ሳይታጎል የምዝገባ ሂደቱን እንዲያከናውን ለማስቻል የምርጫ ቦርድ አስተባባሪዎች በኩል አስፈላጊው ጥረት እየተደረገ እንደሚገኝ የገለጹት አስተዳዳሪው ሌሎችም ነዋሪዎች በተቀመጠው የጊዜ ገደብ መሰረት የመራጭነት ካርዳቸውን እንዲወስዱ ጥሪ አቅርበዋል። የተፎካካሪ ፓርቲዎች መስራት የሚገባቸውን ነገሮች የሚሰሩበትን እድል ለማግኘት የጋራ ምክር ቤት አቋቁመን በጋራ ምክር ቤት የሚሰሩ የልማት ስራዎች ላይ የሚታዩ ችግሮችን ተሳትፈውበት አስተያየት እንዲሰጡበት እንዲያስተካክሉት የሚያደርግ እድል ፈጥረን ስንሰራ ቆይተናል። አሁንም ምርጫ ስለመጣ ሳይሆን ከመምጣቱ በፊትም የምንሰራው ኤክሰርሳይዝ የምናደርገው ስራ ስለሆነ በዚህ ምርጫ ደግሞ ለየት ባለ መንገድ ተፎካካሪ ፓርቲዎቻችን በነጻነት የትኛውንም አካባቢ በየትኛውም መንገድ ነጻ ሆነው እየሰሩ ይገኛሉ። ይሄ የበልግ ወቅት ነው፣ በተለይ የእርሻ ወቅት ነው። ቢሆንም የምርጫ ቦርድ ሰራተኞቻችን በጥንቃቄ የሚሰሩ እየተጉ የሚሰሩ ስለሆኑ በሰዓቱ መጥቶ አርሶ አደሩ እየመጣ እንዲወስድ ያደርጋሉ። ይሄ ለዚህ ዝግጁ የሆነ አካል ስላለ ሰው ሳይሰላች በየትኛውም ሰዓት ላይ መጥቶ ከምርጫ ቦርድ ካርዱን መውሰድ የመጀመሪያው ነገር ነው። ሁሉም ሰው ካርድ መያዝ አለበት። በውዴታው መጥቶ የራሱን አካል የሚመርጥበት ስለሆነ መብቱን ኤክሰርሳይዝ የሚያደርግበት ስለሆነ ካርድ መውሰድ የመጀመሪያው ጉዳይ ነው። በምርጫ ክልሉ የፌዴራል ፓርላማ ተወካይ እጩ ሆነው የሚወዳደሩት ወይዘሮ ሙሉነሽ ጉሌ በበኩላቸው ሰባተኛው ሀገራዊ ጠቅላላ ምርጫ ፍትሐዊ የምርጫ ሂደትን ለማስፈን ይበልጥ እየተሰራ በመሆኑ ህብረተሰቡም በሂደቱ ላይ የነቃ ተሳትፎ በማድረግ ህገ መንግስታዊ መብቱን እንዲጠቀም አሳስበዋል። ሰው በነጻነት መጥቶ ካርዱን ወስዶ መንግስት መስረት ላይ ከፍተኛ ትኩረት ሰጥቶ መስራት አለበት። የራሱን ዜግነት ማረጋገጥ ያለበት ጊዜ ነው። በዛላ ደረማሎ ምርጫ ክልል በጋልማ ምርጫ ጣቢያ የመራጭነት ካርድ ሲወስዱ አግኝተን ካነጋገርናቸው መካከል ወይዘሮ ከድጃ እንድሪስና አቶ ደርቤ ዲላ ሁሉም የሚስማማበትን ሀገረ መንግስት ለመመስረት ምርጫ ብቸኛው አማራጭ መሆኑን ጠቅሰው በተለይም ሴቶች የነቃ ተሳትፎ ማድረግ እንደሚጠበቅባቸው ጠቁመዋል። እኛን የሚወክለን ፓርቲ የሚያስተዳድረን እንድመርጥ መውጣት አለብን በሚል ሳንዘነጋ ሁላችን ድርሻ ማድረግ ነው። ይሄን የኛ ኃላፊነት አለብን። እኛ ሴቶች እንዲያውም ከማንም ቀድመን ከሌላው ማህበረሰብ ከሌላው ህብረተሰብ ከወጣቱ ከአርሶ አደሩ ከየትኛውም ቀድመን መውሰድ ያለብን እኛ ሴቶች ነን። ምክንያቱም ሴቶች ከዚህ በፊት ሴቶች ከወንዶች ጋር እኩል ናቸው የሚል ቃላት ነው የምንሰማው። አሁን ግን መሬት ላይ የወረደ የሴቶችን እኩልነት ያየንበት ወቅት ስለሆነ እንዲያም ከበፊቱ ከ2013 ምርጫ በይበልጥ አሁን ሴቷ ወጣ ካርድ እንድትወስድ እኔ በራሴ ቅስቀሳ ማደርጋለሁ። ካርድ እንድትወስድ የምትፈልገውን ፓርቲ ለመምረጥ ካርድ ውሰጂ የሚል መልእክት ለማስተላለፍ እኔ በራሴ ዝግጁ ነኝ።